አርሰናል እግር ኳስ ክለብ ኦፊሻሊ የመጀመሪያ ፈራሚያቸውን ክሪስቶፍ ዞሊስን ትላንትና ተቀብለዋል። እንግዲህ ለተጫዋች 34 ሚሊዮን ፓውንድ ይከፍላሉ ወይም ወደ 41 ሚሊዮን ዩሮ ማለት ነው። በዚህም ውዱ ግሪካዊ ተጫዋችም ያደርጓል ከክሪስቶፍ ዞሊስ ጋር በተያያዘ። ይህ ተጫዋች በማጥቃት እንቅስቃሴ ላይ በተለይ አዲሱን አሌክሲስ ሳንቼዝን አስፈርሟል እየተባለ ነው። ምክንያቱም ጎል ኮንትሪቢዩሽኖቹ ወይም ደግሞ የጎል አስተዋጽኦቹ በዛ መንገድ የሚቃኙ ናቸው። በጣም አስደንጋጭ ሊባል የሚችል ወይም ደግሞ በጣም አመርቂ የሚባል ቁጥራዊ መረጃዎች እንዳሉት ማስማር ያስፈልጋል። 24 ዓመቱ ነው። አንደኛ ቀደም እንዳልኩት ነው 35 ሚሊዮን ፓውንድ ብቻ ነው የወጡበት። ሁለተኛው ጉዳይ በ2021-2022 የውድድር ዘመን የእንግሊዝ ፕሪሚየር ሊግ አዲስ ተጫዋች አልነበረም። ኖርዊች ሲቲ ቤት ተሳትፎ አድርጎ ወይም ደግሞ ቆይታ አድርጎ ጥሩ የሚባል ጊዜን ግን ማሳለፍ እንዳልቻለ ይታወቃል። ከዛ ነው ወደ ፎርቹና ዲሶልዶርፍ ካቀና በኋላ ከፎርቹና ዲሶልዶርፍ ወደ ክለብ ብሩዥ አቅንቶ በጣም አስገራሚ ሊባል የሚችል የውድድር ዘመን ያሳለፈው በሁለቱም እግሮች መጫወት የሚችል አይነት ተጫዋች ነው። በዚህ የውድድር ዘመን በ52 ጨዋታ እንግዲህ 51 የጎል ተሳትፎ ነው ያለው እና ይሄ ራሱ የሚናገረው ነገር ብዙ ነው። 22 ጎሎች አሉት፣ 29 ኳስ አመቻችቶ አቀብሏል፣ 135 የግብ ዕድሎችን ፈጥሯል። አርሰናል ቤት ትልቁን የግብ ዕድል የተፈጠረው ከቆመ ኳስ ነው ትልቁ የግብ ዕድል የተፈጠረው። ግን እንደ ክሪስቶፍ ዞሊስ አይነት ተጫዋቾች ምን ያክል የግብ ዕድል ሊፈጥሩ እንደሚችሉ አንዱ አመላካሽ ጉዳይ ነውና ለዚህ ተጫዋች ባርጌን ይመስለኛል እኔ 40 ሚሊዮን ዩሮ ወይም ደግሞ ኪስ የማይጎዳ ዋጋ ነው የሚሆነው። ሊያንድሮ ትሮሳርድን ሸኝተዋል፣ ዞሊስን ተቀብሏል። 17 ቁጥር ማሊያም የሚሰጡት ይሆናል ማለት ነው። ከዛ ውጪ ማንቸስተር ዩናይትድ ዛሬ ሁለተኛ የቅድመ ውድድር ዝግጅት ጨዋታቸውን ከሮዘንበርግ ጋር ያደርጋሉ። በዛ ሂደት ላይ ተስፈኛው ተጫዋች ጄጄ ጋብሪኤል ለማንቸስተር ዩናይትድ ዋናው ቡድን ጥሪ ቀርቦለታል። ዛሬ እንግዲህ ምሽት 1 ሰዓት ላይ ነው ከሮዘንበርግ ጋር ሁለተኛ የቅድመ ውድድር ዝግጅትና ጨዋታቸውን የሚያደርጉት። ይሄ በጣም ድንቅ ብቃት እያሳየ ነው የሚገኝ ተጫዋች ነው። 15 ዓመት ላይ ይገኛል ጄጄ ጋብሪኤል። በርካታ የማንቸስተር ዩናይትድ ደጋፊዎችም እንደ ወደ ዋናው ቡድን ተካቶ የምናይበት ጊዜ መች ነው የሚል ጥያቄ እንደነበራቸው ሳይታለም የተፈታ ነው። ኪድ ሜሲ ወይም ትንሹ ሊዮኔል ሜሲ የሚል ቅጥያ ስም፣ ይሄ ስም ትንሽ ከባድ ነው ግን ያው እንግዲህ ስምን ለመረከብ የሚያስችል ጫንቃ ማዳበር ይኖርበታል ማለት ነው። ብዙ ጊዜ ጥሩ አቅም የሚያሳዩ ተጫዋቾችን እንደዚህ አይነት ከባድ ኃላፊነት እየሰጡ የሚያጠፉቸው የእንግሊዝ ሚዲያዎች እንዳሉ ይታወቃል። ይህ ልጅ እንግሊዝ ነው የተወለደው፣ ግን ቤተሰቦቹ ያው ጋብሪኤል እንደማለቱ መጠን ስሙ ይናገራል። የብራዚል የዘር ግንድ ነው ያለው። ግን ኪድ ሜሲ ወይም ትንሹ ሜሲ እያሉ ስም እየሰጡት ይገኛሉ ከወዲሁ ማለት ነው። እርግጥ ቁጥሮቹ በዛ ደረጃ የሚናገሩ ናቸው። 16 ጨዋታ አድርጎ ዘንድሮ 11 ጎሎችን አስቆጥሮ 2 ለጎል የሚሆኑ ኳሶችን አመቻችቶ አቀብሏል። ለወደፊት ትልቅ ተስፋ ከሚጣልባቸው እጅግ የታመቀ ክህሎትና አቅም በዚህ ለጋ ዕድሜ እያሳዩ ከሚገኙ ተጫዋቾች መካከል አንዱ ነው። ከወዲሁ በብዙዎች በተለይ ባለፉት በእግር ኳስ ላይ በ20 ዓመታት እንደነ ክሪስቲያኖ ሮናልዶ ዶስ ሳንቶስ አቬሮን ከዛ ውጪ ሊዮኔል አንድሬስ ሜሲ አንዱን እያነገሱ አንዱን ቁልቁል ለመክተት ጥረት የሚያደርጉ ከሙያ ባልደረቦች እስከ ሶሻል ሚዲያ ፕላትፎርም ላይ ሀሳብ የሚሰጡ ሰዎችን ባይወክልም ግን ሮናልዶና ሊዮኔል ሜሲ ባለፉት ዓመታት ላይ በኩል ደረጃ ላይ ሊቀመጡ የሚችሉ ኮከቦች ናቸው። ከዛ ውጪ ዝቅ ስንል ኔይማር ጁኒየር እንደ ጋሬዝ ቤል፣ ኪሊያን ምባፔ የመሳሰሉ ተጫዋቾችን እያገኘን እንቀጥላለን። በዛ ሂደት ግን እያነጻጸሩት ነው። በሀገራችን ላይ በ20 ዓመት ያልታየ ታለንት ነው በሚል ስምም እየወጣለት ይገኛል። 2010 ጥቅምት ወር ላይ ለንደን ከተማ ላይ የተወለደ ተጫዋች ነው። ገና 15 ዓመቱ ነው። ሊቨርፑል ቤት ሪዮን ጎማ አለ፣ አርሰናል ቤት ማክስ ዶማን አለ፣ ላሚን ያማል እንዲሁ በዩኒቨርሲቲ ትምህርቱን ጎን ለጎን እየተማረ በነበረበት ሰዓት ላይ የ2004 የአውሮፓ ዋንጫንም ያሳካ ተጫዋች እንደሆነ ይታወሳል። ማክስ ዶማን አሁንም ገና የእንግሊዝ በተለይ ደግሞ የገና 12ኛ ክፍልም ያልደረሰ ልጅ ነው። ማክስ ዶማን በአርሰናል ቤት እየተጫወተ የሚገኘው ተጫዋች በፕሪሚየር ሊግ ኳስና አመቻችቶ ማቀበል ፕሪሚየር ሊግንም ያሳካ በእድሜ ትንሹ ተጫዋች እንደሆነ ይታወቃል። ይህም ተጫዋች 15 ዓመቱ ሆኖ ሳለ አሁን 16 ላይ ነው የሚገኘው ማክስ ዶማን። ስለዚህ የታዳጊ ደግሞ ለማንቸስተር ዩናይትድ ምን ይዞ ይመጣል የሚለው ርዕሰ ጉዳይ ነው በጣም በትልቁ የሚጠበቀው ማለት ነው። ታዲያ ባለፈው ሳምንት በፊንላንድ ሄልሲንኪ በሬክሳም ዩናይትድ 1-0 ሲሸነፉ ማንቸስተር ዩናይትዶች የስብስብ ውስጥ አካል አልተደረገም። አሁን ግን በተለይ ማይክል ካሪክ የስብስቡ አካል እንዲሆን ወስኗል ማለት ነው። ባለፈው የውድድር ዘመን በ32 ጨዋታዎች 29 ጎሎችን በማስቆጠር ዩናይትድ ኤፍኤ ያንግ ካፕ እንዲሁም ደግሞ የ18 ዓመት በታች የፕሪሚየር ሊግ ዋንጫን ፍጻሜ ድረስ በተለይ ደግሞ ከፍተኛ እንቅስቃሴ እንዲያደርግ ክለቡ ማለት ነው ግባት የሆነ እንቅስቃሴ ያደረገ ተጫዋች ነው ጄጄ ጋብሪኤል። ታዳጊው ከዚህ ቀደም በአሰልጣኝ ሩበን አሞሪም ለዋናው ቡድን ልምምድ ጥሪ ቀርቦለት የነበረ ቢሆንም በአሁኑ ወቅት ደግሞ በአሰልጣኝ ማይክል ካሪክ የቅርብ ክትትል እየተደረገበት ይገኛል። ከሱ በተጨማሪም እንደነ ደንካን ኤድዋርድስ፣ ኤዲ ኮልመን እና ራያን ጊግስ የተባሉ የክለቡ አንጋፋ ተጫዋቾች በኤፍኤ ዩዝ ካፕ ላይ በመሰለፍ ጎል ማስቆጠር የቻሉበት አጋጣሚ እንዳለ መናገር እንችላለን። ግን እነዚህ ተጫዋቾች በጄጄ ጋብሪኤል ሌቭል ላይ የሚገኙ አይደሉም እና የተጫዋች ዛሬ መሰለፍን እድል ይሰጠዋል ማይክል ካሪክ ወይስ አይሰጠው የሚሉት ርዕሰ ጉዳዮች በጣም በትልቁ ይጠበቃሉ ማለት ነው። ከዛ ውጪ ከሴራ ንድፈ ሀሳብ ጋር በተያያዘ የአርጀንቲና ብሔራዊ ቡድን መልበሻ ክፍል ላይ ማለትም የዓለም ዋንጫ ፍጻሜ ጨዋታ በኒውዮርክ ኒው ጀርዚ ስቴዲየም ላይ ሲከናወን ገና ከተነል ሲወጡ ወይም ከዚህ ከመልበሻ ክፍል በሚወጡበት ሰዓት ላይ ፊታቸው ላይ የሚታይ በጣም ግራ የመጋባት ስሜት፣ ይሄ መንፈስ እንዳየ ተጫዋች በጣም አይናቸው ፈጦ አንዳንዶች በጣም የተረበሸ ስሜት ውስጥ ሆነው ነው ጨዋታውን ያደረጉት። እንዴት አንድ ብሔራዊ ቡድን በተለይ እስከ ፍጻሜ ድረስ በዚህ አስደናቂ እንቅስቃሴ እያደረገ መጥቶ አንድም ኢላማውን የጠበቀ ኢላማውንም ያልጠበቀ ኦን ታርጌትም ኦፍ ታርጌትም ያልሆነ እንዴት አቴምፕት እንኳን አያደርጉም? እንዴት ሙከራ እንኳን አያደርጉም? ይሄ የሆነ ነገር አለው ከጀርባ በሚል
እንግዲህ አንዳንድ የእግር ኳስ ቤተሰቦች ሀሳብ እየሰጡ ይገኛሉ። በተለይ ደግሞ ከዚህ ከፎልክሎር አይላንድ ጋር በተያያዘ ያው የፖለቲካ ቁርሾቸው ይታወቃል። አርጀንቲናና ግብጽ ከዚች ደሴታዊት ሀገር ጋር በተያያዘ ይህን ደሴት ያው በፖለቲካ ቁርሾ ያው የኋላ ታሪኩን ስናይ እንግሊዝ ይህንን ፎልክላንድ በተለይ ደሴቷን የተቆጣጠረችበት አጋጣሚ እንደነበር ይታወቃልና ይህች ደሴት ደግሞ ብዙዎች በተለይ ደግሞ የስፔንኛ ቋንቋ ተናጋሪዎች አርጀንቲና ያሉበት ነው በሚል ይህ ፖለቲካ ቁርሾ እንዳለ ይታወቃል። ያንን ባነር ይዘው እንግዲህ በተለይ እንግሊዝን ባሸነፉበት ጨዋታ ላይ የአርጀንቲና ብሔራዊ ቡድን ተጫዋቾች ደስታቸውን ሲገልጹ ነበር። ያንን ተከትሎ ለ10 ዓመታት ያክል ከእግር ኳስ ትታገዳለች አርጀንቲና። በተለይን ጨዋታ የግድ ተሸንፈው መውጣት አለባቸው የሚል ሴራ ንድፍ ሀሳብ ነው። ምንም የተረጋገጠ ነገር የለውም። ግን አንድ ክለብ አንድ ብሔራዊ ቡድን እንዴት እዚህ ደረጃ ላይ ደርሶ በፍጻሜው ይሽኮረመማል? አንድ ሞን ታርጌት አንድ ሞፍ ታርጌት ኢላማውን የጠበቀም ኢላማውን ያልጠበቀም እንዴት አቴምት ሙከራ እንኳን አያደርጉም የሚል ጥያቄ የተነሳ ስለሚገኝ ማለት ነው። ያው ሀሳቡ መነሳት ስላለበት ያክል ነው እያነሳን ያለ ነው። ምንም ተጨባጭ ነገሮች ግን እንደሌሉ ማስመር ያስፈልጋል። የተለያዩ ነጥቦች እናነሳለን። በክፍል አንድ ከያዝናቸው ጉዳዮች መካከል ከአትሌቲክስ ጋር በተያያዘ አትሌት ትዕግስት አሰፋ የዓለም ክብረ ወሰኗን አጸድቋል። የውመንስ ኦንሊ በሴቶች ዘርፍ ያሳካችው ድል በብቸኝነት የሚጠቀስ ነበረ። ከማራቶን ውድድር ምዕራፏ ጋር በተያያዘ ይሄ ራቲፋይ ተደርጓል ወይም ደግሞ በዓለም አትሌቲክስ አወዳደር አካል እውቅና ተሰጥቶታል። ያው በመረጃ መልኩን አድርሰዋለን ማለት ነው። ከዛ ውጪ የዝውውር ጉዳዮች ጋር በተያያዘ በጣም አሳሳቢ ነገሮች አሉ። ለሁለት ክለቦች እየፈረሙ የሚገኙ ተጫዋቾችንም እያየን ነው። በኢትዮጵያ ፕሪሚየር ሊግ ያው የማያልቅበት ሊግ ነው። እንደዚህ አይነት አዳዲስ ነገሮችን ከማሳየት ጋር በተያያዘ ጠቅላላ ጉባኤው ደግሞ የሚደረግበት ቀን ሐምሌ 19 ነበር ተብሏል። ወደ ሐምሌ 23 ተሸጋግሯል። እነዚህ ነጥቦችን በመረጃ መልኩ ለአድማጮች የምናደርስ ይሆናል ከጠቅላላ ጉባኤው ጋር በተያያዘ ማለት ነው። የትዕግስት አሰፋ የዓለም ክብረ ወሰን መጽደቁን ከማስቀደም እንጀምራለን። የኢትዮጵያ አትሌት ናት ትዕግስት አሰፋ ጥያቄና መልስ በሌለው መንገድ ረጅም ርቀት ላይ አሉ ተብሎ ከሚጠሩ ተስፋ ሰጪ አትሌቶች መካከል በቀዳሚነት ስሟ ይነሳል። ያስመዘገበች የማራቶን የዓለም ክብረ ወሰን እንደነበር ይታወቃል። ያ ኦፊሻሊ ወይም ይፋዊ በሆነ መንገድ በዓለም አትሌቲክስ ጸድቋል ማለት ነውና አትሌቷ ክብረ ወሰኑን አስመዝግባ የነበረው በ2005 ለንደን ማራቶን ላይ እንደነበር ይታወቃል። የገባችበት ሰዓት ደግሞ 2 ሰዓት ከ15 ደቂቃ ከ50 ሰከንድ እንደነበር ይታወሳል። የክብረ ወሰኑ አይነት ሴቶች ብቻ ወይም ደግሞ ውመንስ ኦንሊ ዘርፍ ላይ የተመደበ ነው። እንግዲህ አትሌቷ ከዚህ ቀደም ሌላኛውን ክብረ ወሰን አይነት በ2023 በርሊን ማራቶን 2 ሰዓት ከ11 ደቂቃ ከ53 ሰከንድ በመግባትም በእጇ አስገብታ እንደነበር ይታወሳል። ግን ያው በሂደት በተለይ ካቻምና 2024 ላይ እንዲሁ የኤሊት ፕላቲኒየም ደረጃ ከሚሰጣቸው የውድድር ምዕራፎች ወደ 7 የሚጠጉ የማራቶን ውድድሮች ናቸው ያሉት። ከነዛ መካከል አንድ የሆነው ቺካጎ ላይ ደግሞ 2 ሰዓት ከ9 ደቂቃ ከ56 ሰከንድ በመግባት ሩት ጄፒንጌች ይህንን ሪከርድ እንግዲህ አሻሽላባት ግልጽ በሆነ መንገድ አሁን ባለው ወቅት አይነታ በማራቶን የዓለም ፈጣኑ ሰዓት የሩት ጄፒንጌች ነው። ግን በሴቶች ብቻ ተብሎ ደግሞ በተመደበው የአትሌቲክስ ዘርፍ ላይ 2 ከ15 ከ50 የገባችበት ሰዓት አሁን በዓለም አትሌቲክስ እውቅና እንደተሰጠው መናገር እንችላለን። ትዕግስት አሰፋ 2024 ፓሪስ ኦሎምፒክ ላይም ለኢትዮጵያ ብር ሜዳሊያ ያስመዝግባ የነበረች አትሌት እንደሆነች ትታወቃለች። ከዛ ውጪ ከኢትዮጵያ የጠቅላላ ጉባኤ ከዚህ ከኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ጋር በተያያዘ ማለት ነው ከሐምሌ 9 ወደ ሐምሌ 23 እንዲዘዋወር ተደርጓል። ክለቦች እንግዲህ በይፋ የዝውውር መስኮቱ ተከፍቷልና ከወዲሁ የ2019 የኢትዮጵያ ፕሪሚየር ሊግ የሚጀምርበት ቀንስ መቼ ነው የሚሉትም ዝርዝር ነጥቦች እዛው ጠቅላላ ጉባኤው ላይ ይፋ ያደርጋል ተብሎ ነው የሚገመተው። ከወዲሁ በ2019 የኢትዮጵያ ፕሪሚየር ሊግ የኢትዮጵያ ዋንጫ ውድድሮች ክለቦች ጠንካራ ነው ለመቅረብና ውጤታማ ለመሆን የተጫዋቾችና የአሰልጣኞች የተጫዋቾች ውል ማደስ ዝውውር ማከናወን ተጠምደው የሚገኙበት ሰዓት ላይ ነው የሚገኙት። በዛ ሂደት አዳማ ከተማ ያው አዲስ አሰልጣኝ ቀጥሯል። ፋሲል ተካልኝን ከ4 ዓመት በኋላ በድጋሜ ክለቡን መልሷል። ከመቻል ስፖርት ክለብ ጋር በተያያዘ ውበቱ አባተን ቀጥሮ እንደነበር ይታወቃል። ከዛ ምክትል አሰልጣኙ ደግሞ ሲሳይ ከበደን አድርጓል። ከዛ ውጪ ያሬድ ካሳይን የመጀመሪያ ፊርማ አድርጓል። በተጨማሪ 2 ተጫዋቾችን የግሉ አድርጓል። ሁለተኛው የክለቡ ፈራሚ ረመዳን የሱፍ ሆኗል። የቀድሞው መድረገነት ስራ ወልቂጤ ከተማ ቅዱስ ጊዮርጊስ ቤት እናውቀዋለን። ሁለገብ ተጫዋች ነው። በኢትዮጵያ ብሔራዊ ቡድን የምናውቀው ተጫዋች ነውና የእግር ኳስ ህይወቱን 4ኛውን ክለብ መቻልን ይቀላቀላል። ሌላኛው ክለቡ 3ኛው ፈራሚ ማል ተከላካይ ማኑኤል ተርፉ ነው። ይህም ተጫዋች በቅዱስ ጊዮርጊስ አካዳሚ ወይም የቅዱስ ጊዮርጊስ ፍሬ ውጤት ነው። ምንም ጥያቄ የለውም። አማኑኤል ኤርቦ አማኑኤል ተርፉ ይቀርሳ በኢራቁ አልናፍጥር ክለብ ቆይታ ካደረገ በኋላ ቀጣይ መዳረሻ ወደ ኢትዮጵያ ተመልሶ መቻል ሆኗል ማለት ነው። መቻል የ4 ተጫዋቾችን ውልም አድሷል። በነገራችን ላይ ይሄም በትልቁ የሚነሳ ጉዳይ ነው። ሌላው ከአርሲ ነገሌ ጋር በተያያዘ ያው ሰጎኖቹ እየተባሉ ነው የሚጠሩት ነገሌ አርሲዎች የዋና አሰልጣኛቸውን ቱሉ ደስታን ውል አራዝሟል። ወጣቶች ላይ በጣም ትኩረት አድርጎ ይሰራ የቆየ አሰልጣኝ ነው ቱሉ ደስታ። ከሱ በተጨማሪ 3 ተጫዋቾችን ማለትም ሮቦት ስላሎን ጨምሮ ዳዊት ተፈራና አለኝታ ማርቆስ በቀጣዩ ዘመን በአርሲ ነገሌ እንደሚቆዩ ውላቸውን በማራዘም ጭምር ይፋ ያደርጉበት አጋጣሚ እንዳለ መናገር እንችላለን ማለት ነው።